ከአዶናይ አባት የተላከች አጭር መልእክት ያደረገኝ ያው ጃኒ ነው። በጣም አስቀይሜ ያለው ይቅርታ ተርካኛውን ይቅርታ መንፈሱ እኔንም እየሳበኝ ነው። አረብ ማዘር ሰው ላይክ ምን ይለኛል ምናምን ብላችሁ እንዳፈሩ ጋይስ። ሰው የፈለገውን ይበል። ማድረግ የምትፈልጉትን ነገር ያገኛችሁትን አጋጣሚ በዛው ተጠቀሙበት። ከጎን የነበረው አዶናይን አመስግኑልኝ ማርያምን። ነገራችሁ ነገር ቢኖር ማለት ነው ወንድ ልጅ ማለት ውሻ ነው። ወንዶች ላይ የሚደርስ ጾታዊ ጥቃት ይቁም፣ ወንድ ጠልነት ይቁም። ሁላችሁ ቴጌ ጎንበስ ብለው ሲነሱ ቂጣቸው እንትኑ ስለሚነክስ ምንድነው ጨርቁን ውታፍ ነጋ ተቀጥሮላቸው። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ ላይ እንግዲህ በጣም ፈታ የምትሉባቸው ዘና የምትሉባቸው ወቅታዊ የሆኑ ቪዲዮዎች ጠቅላላ ተካተውላችኋል። ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱ። ቻናሉን ሰብስክራይብ ያላረጋችሁ ሰዎች ሁላችሁም ሰብስክራይብ እያረጋችሁ ጀምሩት፣ ላይክ እያረጋችሁ ጀምሩት። ከቻላችሁ ብዙም ወሬ ሳናበዛ ወደ ቪዲዮ እንሄዳለን ማለት ነው። ናቲ ስንት ቪዲዮ ነው የተለቀቀብህ? ግባ ብለውት ለምንድን ነው የሚያሯሩጡት? እሺ ቆይ እንዲህ ወይኔ ናቲ የምር ምርጥ ልጅ ነው ናቲ። እግዚአብሔርን እኔ ያው ምንም አልልም። እግዚአብሔርን ብቻ ተውት። በዚህ አለመሳቅ አይቻልም። ናቲሻ ምናልባት ካየው አለመሳቅ አይቻልም፣ ግን ደግሞ የምር እንደዚህ ሚም በሚሰሩበት ሰዓት ምናምን ግን አንተ እንትን እንዳትል፣ ምናልባት ካየው ማለት ነው እንዳይደብር። እኔ አንተን እድል ባገኘው ነው የምልህ። የምር ምንም ነው አይመስለኝ እንዴ። አሁን እኮ በቃ ሀገሪቷ ላይ ማያውቅ ሰው የለም። እግዚአብሔርን እና አሪፍ ኦፖርቹኒቲ ነው። ወደ ቢዝነስ ቀይረው ተጠቀምበት። እግዚአብሔርን እንደዛ ነው እንጂ ማድረግ ያለብህ አረ እንዳሰማ ምናምን እንዳይመስልህ ምናምን ሲጀመር ማለት ነው። እና ምስኪን ልጅ ነው ባይዘዌ እኔ ደስ የሚለኝ ልጅ ነው። በዚህ ላይ ደግሞ ዩቲናስ የሆነ ነገር ብላው ነበረ፣ እሱም መልስ ሰጥቷታል ነገር። እስኪ እሱንም ቪዲዮ ምን ይሆናል? How my Christian mom reacts to ISOSpeed live stream in Ethiopia? Okay. መንፈስማ አለበት። እውነት ነው። ይሄ ከማየታቸው በፊት ነው፣ የአይሶስፒድን ስትሪም ከማየታቸው በፊት ነው ጋይስ። ቤተክርስቲያን ተናግረው ይሄ ማንን አዝለው ይመጣ ይመስልሻል? እምነት የሌለው ፓጋን 666 ነው እየተባለ ነው። ይሄ ወጣቱ ሊያሰናክ ይሄ እግሩ ላይ የሚደፉት ምንድን ነው ታዲያ? ምንም ሳውቁ ፌመስ መሆን ስለፈለገ ፌመስ ያው ጋንም ፌመስ መሆን ይችላል። ይሄ ቪዲዮን ከማየታቸው በፊት ነው። እሺ ሲያዩት ነው እንግዲህ ያጋነን መንፈስ እሱ እኮ በሰውኛ የዋህ ሊሆን ይችላል። መንፈሱ ግን ተጸዳውቶት ነው የመጣው። ዘንዶ መንፈስ ይዞ የመጣው ማዘር ኬስ አረጋግጠው ነው ግን ጉድ እኮ ባላው ግብረ ሰዶማዊነትን ሊያስፋፋ በቃ ነው
በአንድ ሀሳባቸውን አልቀየሩም ማዘር እንዴ አልቻሉም ነው የምላችሁ በቃ መንፈሱ እኔንም እየሳበኝ ነው። ኧረ ማዘር እስካሁን አላመኑም መንፈስ እንዳልሆነ። ይሄ በጣም ያዝናናኝ ቪዲዮ አምስት ሰዓት ሙሉ ቁጭ ብለን እንስቃለን። ግን እግዚአብሔርን በስማ የኢትዮጵያ ስትሪም ግን በጣም አዝናኝ ቀውጢ ስትሪም ነበርኩ። ምንም ማይሰለች ስትሪም ነበርኩ። እግዚአብሔርን እኔ እንጃ እስከዛሬ እንደዚህ አይነት ስትሪም አዝናኝ ስትሪም አድርገው ያውቃል? ግን ስፒድ በቃ አልስቅም ብለው ነው የሚስቁት። ሲሪየስ ሰው ቢሆን ምናምን አሁን እንደዚህ የሚያስቅ የሚያዝናና እንደዚህ አቴንሽን የሚይዝ ይመስላችኋል? ምንም በቃ ዝም ብሎ ቢዞርና ቢያስጎብኝ ይሄ እንደዚህ ነው ሲሉት ኦኬ ምናምን እያለ ምንም ኦኬ። እንደዚህ አይነት ሰው የዚህን ያህል ቪው አያገኝም። በቃ የእሱን እንትን ለማየት ነው። እሱ እብድ ስለሆነ አሁን በቃ ኩላቸውን ከጠበቁ ሰዎች ጋር ሲገናኝ ገብቷቸዋል። ከነ ጥሩነሽ ዲባባ ጋር ምናምን ሲገናኝ ምን አይነት ንግግር ኮንቨርሴሽን ይኖራቸዋል ብሎ ሰው ይገምታል ምናምን ነገርና ያን ያጓጓሉላ ገብቷቸዋል አይደልና ያን ለማየት ነው። አሁን እንደው ጠቅላይ ሚኒስትር አብይ አህመድ ላገኘ ቢሉት እና ቢገናኝ ከአይሮስፊድ ጋር ምን አይነት ኮንቨርሴሽን ነው የሚኖራቸው አስባችሁታል? የሆነ ጠቅላይ ሚኒስትር አብይ አህመድ ረጋ ያሉ ሰው ናቸው ምናምን ሲያዋሩት እና እሱ ደግሞ እብድ ነገር ነው። እንዴት አይነት ኮንቨርሴሽን ነው የሚኖራቸው? በጣም ያጓጓልና እንደዚህ አይነት ቪዲዮዎችን ለማየት ነው በቃ አይሶስፊድን ሰው የሚያየው ለመዝናናት ጭምር ነው። ገብቷችኋል አይደል? መንፈሱ ግን ስቦታል በደንብ ማዘር። አሁንማ በቃ ደቅ ብለው ማየት ጀመሩ በደንብ። ቦላይትኛ ነው አረ ማዘር ይዛሉ የሚገርም ሪያክሽን የማዘር በጣም ያዝናናኝ። አስለቀሳችሁት አይደለ? በስመ አብ በጊፍት ልጁን የዛኔ ብቻ ያበረ ነበር። ወደ ያበረ ቀን ያሳለፍሽ ዛሬ። አዎ የማይረሳ ቀን ለእኔ ጥሩ ትምህርትም። አዎ ዛሬ ጸልዬ ነው። በነገራችን ላይ ትናንት እንቅልፍ አለኝ ዝም ብሎ ተነሳው። ለምን ብዙ ነገር ለድምሽማ ስታገኘው ስትቆርጩ ምናምን ነበረ በህልምሽ ይታይሽ። አንዳንድ ህልም እኮ ተመሳሳይ ነው፣ ዳይሬክት ይሆናል። ግን እውነት ለመናገር በቃ በህልም ስቆርጠው ነበር ያየው። 10 ሰዓት የተኛሁት 8 ተኩል ነው፣ የተነሳሁት 10 ሰዓት ነው። ማርያም እየነሳሁ አንድ ረቁ ጨርሰሽ ነው የተኛሽው?
እንቅልፍ የተነሳና ምናምን ዝም ብዬ የሆነ ነገር መጻፍ ጀመርኩ። እንግሊዘኛ እየተለማመድሽ ነው? ማስታወቂያ ምናምን ሰራሁኝ እኮ ፒያሳ ሳሪስ ሂጅ። የምን ማስታወቂያ? የፀጉር ቤት ማስታወቂያ ሪፖስት አድርግልኝ እስኪ በእናትህ። በዛኛው አካውንት ነው ቫይራል አልወጣም። 15 ሰው ብቻ ነው ያየው። አረጋዋለሁ። አዎ በእናትህ ማስታወቂያ ነው ታውቃለህ? ማስታወቂያ ነው የሆነ ባርበር ሾፕ አስተዋውቁ። አንተ ጥሩ ሰው ነህ። መሬቱን ቆረጠች አልቀጣች አፈራባክ ዛሬ ከሩይ እና አጋጣሚ ድጋሚ ላላገኘው ይችላል። ሜቢ ድጋሚ ሊመጣ ይችላል ወይ ወደዛ ሄጄ ላገኘው ይችላል፣ ላላገኘው ይችላል። ግን ሁሉ ጊዜ ቢሆን ሰው ላይክ ምን ይለኛል ምናምን ብላችሁ እንዳፈሩ ጋይስ። ሰው የፈለገውን ይበል። ማድረግ የምትፈልጉትን ነገር ያገኛችሁትን አጋጣሚ በዛው ተጠቀሙበት። ይዝም የጠየን ጊዜ ማየት ይችላል። ግን አናው አላረገውም። ያገኛችሁትን አጋጣሚ ተጠቀሙበት። እና በደንብ አስተዋውቀናል። ሀገራችን ጥግ ድረስ በጣም ነው ደስ ያለኝ ጋይስ። ያበደ ቀን ነበር። it was worth it worth ያደርጋል። እንኳንም የኩኝ እንኳንም አገዝኩኝ እንኳንም አስተባበርኩኝ እንኳንም ተንከራተት አብሬ ስሯሯጥ በየቦታው ስንሄድ ነቃ። ግን አሪፍ ነው። አመለካከታችሁ እንዴት ነው? ከአዶናይ ጋር ራሱ እየተመሳሰለ ነው። የአዶናይን ሀሳብ እያንጸባረቀች ነው። ማንንም እንዳሰሙ እያለች ነው። ጆን ዳንኤል ይመቻት። በደንብ ሀገራችን አስተዋውቀናል። ሀገራችን በደንብ ለዓለም አሳይተናል። እንዴት ውብ ሀገር እንዳለን ጽድት ያለ ፍቅር ያለበት በቃ የሚገርም ቀን ነበር። በጣም ደስ የሚል ቀን ነበር። እሱ ነው ያስቻለኝ እንጂ በጣም አሞኛል። ፊቴ ራሱ ልክ አይደለም ካያችሁት። ወረደ ነው የምላችሁ። በቃ እኔ እኮ እንዴት ደስ እንዳለ ለሱ በቃ ለዚህ ልጅ ስማ። አሁን ሰው መንገድ ላይ ሲሄድ አያስኬድም። የምር አይሶ ስፒድን ያገኘ እየመሰለው በቃ አሁን እኮ በጣም ፌም እኮ ነው። እግዚአብሔርን ይመቸው። ሌላ ሀገር ቱር ምናምን ማድረግ አለበት። ሌላ ሀገር ላይ ራሱ ይሄ እውቅናው ሳይጠፋ አሁን ላይ እስኪ ከአዶናይ ጋር ምናምን ሆኖ በደንብ ቱር ማድረግ አለባቸው። የምር ያለን ዓለም ነው ነገ በቃ አሁን እና አንቺ እየተሳሳቅን እየተዳለቅን ማለት ነው። እየተሳሳቅንና እየተዳለቅን የምንሰራውን ስራ መድኃኒዓለም ነው የሚያውቀው። አዎ አንቺ የኔ ሸጋ፣ አንቺ የኔ ቆንጆ፣ ለልብሽ ማረፊያ ሳልሰራለት ጎጆ የአባትሽን አጥር ጅብ የፈራውን ሲዞረው አደረ ልቤ ብቻውን 150 ዶሮ ሲያረጉ እናትሽ ምን ነው እሺ ማለት አላስለመዱሽ። መቼም ጉደኛ ነኝ ጉዴ አልቅብኝ እግርሽን አንስተሽ እለጫኝብኝ ለነገር ማለት ነው። ተጫንሽ በኋላ እኔም ስለማለቅሽ ታውቂዋለሽ። አካውንትና ፎልፎል አድርጉልኝ። በዚህ ነው የምታገኝ። አረ ፒካፕ ላይን አረ ፎሎ እናደርጋለን እንዴ! በደንብ ጠቃሚ የሆኑ ፒካፕ ላይኖች ሙክክ ትላላችሁ። በዚህ ሴቶች እንዴት ነው የምታያት ነገር በቃ ሄይ ሀይዱን በቃ ይቁ እግዚአብሔር ለምንድን ነው እኔ ላይ ሲሆን እንዴ እንግሊዘኛ የማይሆነው? እኔ ላይ ሲሆን እንዴ እንግሊዘኛ የማይሆነው? ሀይዱን እኮ ነው የሚባለው። በቃ ምስር ባልትና ቲንክ እኔ ላይ ሲሆን እንዴ ሌላ ቋንቋ የሚሆነው ሀይዱን። ኧረ ዝም ብለን ወጌሻ ቤት ሄደን እንግሊዘኞች ማለት ነው እናሻሻቸዋለን እንዲስተካከል አታወራቸዋል ይላሉ። ደግሞ እኔ አወራለሁ እችላለሁ እንግሊዘኛ እኮ እችላለሁ። ብዙ ጊዜ ስለማላወራ እችላለሁ። እኔ እናቴ ትምህርት እችላለሁ። ኧረ በፈጣሪ ግድ የለም ስንፈታ እንግሊዝ አንተ ላይ ያየሁት እኔ ኤቭሪዋን ታፕ ዘ ስክሪን ሼር ዘ ላይቭ ጋይስ ሌትስ ጎ። ሊያጽናናው ነው የገባው ታኩር ወይስ ምንድን ነው? ኤቭሪዋን ታፕ ዘ ስክሪን ሼር ዘ ላይቭ ሪፖስት ዘ ላይቭ። ኧረ ተምች የሆነ ሰውዬ ወይ ጉዴ! አሁን ይሄን አንድ ነጭ ቢሆን እንደዚህ ያለው ጉድ ይዛል።
ሌትስ ጎ ታፕ ዘ ስክሪን ፑሽ ሰላም ውድ የቲክታክ ቤተሰብና የኢትዮጵያ የሀገር ልጆች እንዴት ናችሁ? ያው ዛሬ የመጣሁት በጣም ከምላችሁ በላይ ላመሰግናችሁ ሁላችሁም ከጎኔ የነበራችሁ በጣም ከምላችሁ በላይ እና ሁሉም ነገሩን የራሱን መስዋዕት አድርጎ ከጎኔ የራሱን ሰውቶ ነበረ ማለት ይቻላል። ማርያምና ከጎኔ የነበረው አዶናይን አመስግኑልኝ። ማርያምና እንዴት ሲሆንልኝ በእኔ ምክንያት እየተመታልኝ በቃ ሁሉም ነገር አፍ ይሆንልኝ ማለት ነው እና አዶናይን እየገባችሁ ማርያምን አመስግኑልኝ ከምለው በላይ ከቃላቴ በላይ ነው እና ሁላችሁም ደግሞ ያው ከጎኔ የነበራችሁ ሙሉ ኢትዮጵያ እና በጣም ነው የማመሰግናችሁ። ያው ከዚህ በላይ ደግሞ ደስ ያለኝ ነገር በዚህ ልጅ ጉዳይ የምር በቃ ወደ መጨረሻ አካባቢ ሁሉም ኢትዮጵያዊ ነው ደስ ያለው። ሁሉም ኢትዮጵያዊ ሲደግፈው ነበር ከአንዳንድ ሰው በስተቀር እግዚአብሔር ሙድ ከመያዝ ምናምን ይልቅ እንደውም አብዛኛው ሰው በደንብ ሲደግፈው ነበርና በጣም ደስ ያለኝ እዚህ ጋር በደንብ ስለተባበርን ማለት ነውና አብዛኛው ሰው ደግሞ በቃ ለሱ ደስ ብሎታል ምናምንና ስለተሳካለት ስላገኘው ምናምን በጣም ደስ ይላል ያ ነገር። ውስጣችን የሆነ ጥሩ ሰው አለ ማለት ነው። የሆነ ከምቀኝነታችን በስተጀርባ እንደሚሰራና ምናምን እርግጠኛ ነኝ። ያው ትንሽ የቋንቋ ችግር ነበረብኝ፣ እሱንም አስተካክላለሁ። ከዚህ በላይ ደግሞ ያው ሰርተን እናሳያለን። በቅርቡ ደግሞ ያው ወይም ወደ ኢትዮጵያ እንድደግምና ወይም ወደዛ ሄጄም የማገኝበት እድል የማመቻቸው ይሆናል እና ሁላችሁም ደግሞ ከዚህ በኋላ አብራችን የምንቀጥል ከሆነ ይሄ ነገር አሳካዋለሁ እና ሁላችሁም ወዳችኋለሁ። አሁን ላይቭ ላይ ነኝ። ላይቭ ተመለሱልኝ። ከአስር ደቂቃ በኋላ እመለሳለሁ። ይመች እንዴ ኮንፊደንስ ሁላ ነው የጨመረው ማለት ነው ንግግሩ ችሎታው ምናምን እና ደግሞ አማርኛው የመጀመሪያ ቋንቋ ሁላ መስሎ ነበርና አይደለም ለካ እሱም የወላይታ ልጅ ነው መሰለኝ አይደል ካልተሳሳትኩ እና በጣም እንደውም ጎበዝ ነው ይሄን ያህል ጥርት ያለ አማርኛ ማውራቱ እንደውም ነገራችሁ ነገር ቢኖር ማለት ነው ወንድ ልጅ ማለት ውሻ ነው። ትራስት ሚ ነገራችሁ ነገር ቢኖር ማለት ነው ወንድ ልጅ ማለት ውሻ ነው። ወንዶች ላይ የሚደርስ ጾታዊ ጥቃት ይቁም፣ ወንድ ጠልነት ይቁም። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ኮሜንት ሴክሽን ላይ እየገባችሁ ወንድ ጠልነት ይቁም፣ ወንዶች ላይ የሚደርስ ጾታዊ ጥቃት ይቁም እያላችሁ ጻፉልኝ። በእርግጥ በሀገራችን ስለ ጾታ መሰረት ያደረገ ጥቃት ስናነሳ በአብዛኛው አቁም ወንድ ላይ የሚደረግ ጥቃት ይቁም አሁንም እውነት ነው። ጥቃት አድራሽ ወንድ የጥቃት ሰለባ ደግሞ ሴት እንደሆነ የተለያዩ ጥናቶች ያሳያሉ። ይህም ማለት ግን ወንዶች ላይ የሚደርስ ጾታዊ ጥቃት የለም ማለት አይደለም። ከዚህም ባሻገር በዚሁ በሶሻል ሚዲያ ከቅርብ ጊዜ ወዲህ ወንድ ጠል የሆኑ ሴቶች እየተፈጠሩ ከመገኘታቸውም በላይ ይህንን የሚቃወም ሴት ደግሞ በአብዛኛው አይታይም። ይህንን የሚቃወም ሴት ስኖርም ሴቷም የማሸማቀቅና ሌሎች ነገሮች ዘመቻ ይከፈትባታል። ይህ ነገር እጅግ በጣም አደገኛ ነው። መቃወም ያለብን በደልን እንጂ በዳይን ወይም ደግሞ ተበዳይን እየመረጥን መሆን የለበትም። እንግዲህ ቀደም ሲል የተመለከታችሁት ቪዲዮ ላይ ወንድ ልጅ ማለት ውሻ ነው ብላ በሕግ የተከለከለው ወንጀል የሆነውን ነገር ማለትም አንድ ሰው ጾታን መሰረት ያደረገ የጥላቻ ንግግር ካደረገ በሕግ እንደሚጠየቅ የተደነገገን ነገር አድርጋ ማንም የሷ ድርጊት ሲቃወም አላየንም። ይህ አካሄድ እጅግ በጣም አደገኛ ነው። ስለሆነም ይህንን ንግግር ያደረገች ግለሰብ የጥላቻ ንግግር በመሆኑ ተይዛ ለሕግ መቅረብ አለባት እላለሁ። አመሰግናለሁ። ቴንክ ዩ ዳጉላው ቴንክ ዩ። በኃይሉን ስሙት እስቲ እንደው በኃይሉ እንደው ምን እንደሚሻልክ ቴጌ ጎንበስ ብለው ሲነሱ ቂጣቸው እንትኑ ስለሚነክስ ምንድነው ጨርቁን ውታፍ ነቃ ተቀጥሮላቸው ነበር የሚል ሚቶሎጂ አለ። ምንድነው ያለ ውታፍ ነቃይ ጎንበስ ብለው ወደ ሲሉ የድሬዳዋ ሽቲ ለባሽ ሴቶችማ ብሎ በቃ አስተባባል። እንደው በኃይሉ የሚወትፍ ነገር ይወትፍ አይደለም የሚወትፍ ነገር የሚወትፍ አይደለም። ውታፍ ነቃይነት በጣም ኖርማል ስራ ነው። ይኸውላችሁ በጣም የሚሰቀጥጡ ለነገስታቶች የሚደረጉ ስራዎች አሉ። ለምሳሌ እንግሊዝ ውስጥ ማለት ነው ጠራጊ ልትሆኑ ትችላላችሁ። ጠራጊ ስላችሁ የመሬት እንዳይመስላችሁ ባካችሁ። ንጉሱ ከተጠቀመ በኋላ እንደጨረሰ አባቱ ብላችሁ ጠራጊ ከዛ ሽንት ቤቱንም ታጸዱታላችሁ። ከዛ ደግሞ ሽንት ቤቱ ይደፈናል። ስለዚህ እየገባችሁ ሽንት ቤቱ እንዲህ በላደር ነው የሚወጣው። እኛም እናማራለን በዚህ ዘመን ተወለድን ብለን እየገባችሁ ሙሉ ሽንት ቤቱ እንዳይደፈን ማጽዳት መቻል አለባችሁ። ከዛ አውጥታችሁ ያው ሰገራ ነው የሚባለው እሱን አውጥታችሁ መድፋት ይኖርባችኋል። ይሄ በታሪክ ውስጥ ወርስት ጃብ። ሌላ ደግሞ በግብጾች ፈርዖኖች ጊዜ አሁን ስራ እኮ በጣም በሰዓቱ የተከበረ ስራ ተብሎ ነው። እኔ እኮ የንጉስ ቂጥ ጠራጊ ነበርኩ ስላለ
በሰዓቱ እንኖር አስባችሁታል ማለት ነው። የሚሰቀጥጠው እሱ የሚደብረኝ ስራ ማር ይደፋባቸዋል። ለምንድን ነው ማሩ የሚደፋባቸው? ንጉሱ ሲቀመጥ ዝንብ እንዳያስቸግረው ዝንቡ ነባዩ ምኑ ዝንቡ አንተ ላይ እንዲያርፍ ማለት ነው። እና ሁሉ ነገር አንተን ይበላ። ዝንቦቹ እንዳለ ከሩም ውስጥ እንዳለ አንተ ጋር የሚመጡት እሺ ካልክ እሺ ነው። ለምን ንጉሱ ላይ ያባረርክ ነው። ዝንቦቹን ነው የምትባለው። ሌላ ደግሞ በጣም የሚደብረኝ ደግሞ የቅማል አይነት መቅበል ተባይ መቅበል ጸጉር ላይ ምን በቃ ድሮ ሁሉም ቦታ ሞጀሌ ምንም አለ። አንተ ሞጀሌያም እና በየቦታው አለና በቃ ባላቶችና የሮያል ፋሚሊዎች ያስቀምላሉ። ቅማል ይቀጥረውና ሙሉ በቃ እየፈለገ ጸጉርህ ምንን ገላህን ይቀምልልሃል። ያው ጸጉር ጭንቅላት ላይ ብቻ አይደለም ያለው። እንደዛ ብቻ ቢሆን ኖርማል ነበር። ገብቶታል። ፍፍት ላይም አለ ከዛ ይሄ በዓለም ታሪክ ውስጥ ከባድ የሚባሉ ስራዎች ናቸው። ዘመን ይለዋወጣል። ብዙ አይነት ስራ አለ። ውትድርና፣ ኢንጂነርም ዶክተርም አለ። ከባድ ነው ጋይስ። በስመ አብ። አሁን በሰዓቱ የተከበረ ጥሩ ደሞዝ ያለው ስራ ተብሎ ነው የሚቀጠሩት እኮ ይሄኔ ከባድ ነው። በስመ አብ። ከአዶናይ አባት የተላከች አጭር መልእክት። ይችላል ልጄ ይችላል። ቃል በተግባር ማለት እንዲህ ነው። የእሱ አባት በመሆኔ እንዴት እድለኛ ነኝ። የዘወትር ጸሎቴ ይህ ነበር። ለሚወዳት ሀገሩ ስምና ለሰው ደስታ ሲል እስከ መጨረሻው ድረስ መታገል፣ መስዋዕትነት መክፈል። ልጄ ትናንት ለአይሽ ሆስፒታል ኢትዮጵያ ያደረገውን ነገር አይቻለሁ እና ኮርችበታለሁ። እንደዚህ በጋርዶች እየተገፋ ክብሬ ዝናዬ ሳይል እስከ መጨረሻው ከጎኑ ነበር። የሱ አባት በመሆኔ እጅግ በጣም እድለኛ ነኝ እና ኮርችበታለሁ። እኛም ኮርተንበታል። የአዶናይ ጓደኛ በመሆኔ እኔም የምር ኩራት ይሰማኛል። ይህ መልእክት ለኢትዮጵያ ሕዝብ አድርስልኝ። አመሰግናለሁ። አድርሻለሁ። አባታችን እንወድሃለን። በጣም እድለኛ ነህ የአዶናይ አባት በመሆኑ ነው። ወይም ደግሞ አዶናይ እድለኛ ነው ያንተ ልጅ በመሆኑ ኩራት ተሰምቶናል ሁላችንም። ይህን ቪዲዮ ሪፖስት እያደረጋችሁ አድርሱልኝ ጋይስ። ቴንክ ዩ ሶ ማች። አዎ ይችላል አዶናይ። ግልጽ ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቪዲዮቹ ፈታ እንዳላችሁበት ዘና እንዳላችሁበት ተስፋ አደርጋለሁ። በቀጣይም እንደዚሁ እንግዲህ በሌላ ወቅታዊና ትሬንዲንግ በሆኑ እንዲሁም ደግሞ ፈታ በምትሉባቸው ቪዲዮዎች ተመልሰን እንገናኛለን ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ